መሰረታዊ ሀገራዊ ጉዳዮች ላይ መግባባት ላይ መድረስና ብሔራዊ ጥቅሞችን ለይቶ ማወቅ ለዘላቂ ሰላምና አንድነት መሰረት ነው። ለዚህም መሰረታዊ በሆኑ ጉዳዮች ላይ ለተፈጠሩ ልዩነቶችና አለመግባባቶች ወሳኝ ምክንያቶችን በህዝባዊ ውይይቶች በመሰብሰብ መፍትሄ ለማስቀመጥ ሀገራዊ ምክክር ኮሚሽን ተቋቁሞ እየሰራ ይገኛል። ሂደቱ ኢትዮጵያውያን በተለያዩ ማህበራዊ ጉዳዮቻቸው የሚታወቁበትን የውይይት ባህል ከፍ አድርጎ ስለ ሀገራቸው ለመጀመሪያ ጊዜ በአንድነት ቁጭ ብለው በጋራ መክረው መፍትሄ እንዲያበጁ የቀረበ እድል ነው። ቡና ስንጠጣ እንወያያለን። ችግሮቻችን ያው የራሳችን ቴራፒ ስለሆነ የመነጋገር ቴራፒያችን በጣም በብዙ መልኩ ምግብ ስንበላ እንነጋገራለን፣ ቡና ስንጠጣ እንነጋገራለን። ማህበራዊ መስተጋብራችን በጣም ጠንካራ ነው። ይሄን ቦንዲንግ ፍሬም ማስያዝ ነው አሁን የምክክር ኮሚሽኑ የያዘው። ሀሳቦች መጥተው ወደ ጠረጴዛ እንነጋገር ሲባል አገራዊ አጀንዳዎችም ይሁኑ በመንደር ደረጃ ያሉ አጀንዳዎችን ይዞ ኢኳሊ ሰዎች እንዲነጋገሩና በጥይት ከማመን ይልቅ በንግግር እንዲያምኑ ባህልን ማዳበር ነው። እስከዛሬ እንደነበረው ኤሊት የተወሰነ የፖለቲካ ልሂቃን ብቻ የኢትዮጵያን እጣ ፋንታ የመወሰን እድል ያላቸው ብቻ የሚያደርጉት ሳይሆን ማንኛውም ኢትዮጵያዊ በዚች ሀገር ውስጥ የሚኖር ከዚችም ሀገር ወጥቶ ግን ኢትዮጵያዊ ማንነት ያለው ከኢትዮጵያዊ የተወለደ በኢትዮጵያዊነቱ የሚያምን ኢትዮጵያ እንድታድግ የሚፈልግ ኢቭን የሌላ ሀገር ፓስፖርት የያዘ ጭምር የሚሳተፍበት ትልቅ ስራ ተሰርቷል ማለት ነው። የሀገራዊ ምክክር ሂደቱ ባለቤት ህዝብ፣ የተለያዩ ማህበራትና ተቋማት እንዲሆኑ የእስካሁኑ ሂደት መሰረት ጥሏል። በዚህም የተነሳ አካታችነቱ ሰፊ የሆነና በሀገር ውስጥም በውጭ ያሉ ኢትዮጵያውያን አሉ የሚሏቸውን ችግሮች እንዲያቀርቡና እንዲደመጡ እድል ሰጥቷቸዋል። ትግራይ ያለው ወንድሞቻችንም ወደ ሰላም ማምጣት አለባቸው። ወደ አማራው ያለውን ችግር እየፈጠሩ ያሉትና ከመንግስት ጋር እዛው ክልል ፈቶ ወደዚህ ፌዴራል ማምጣት አለባቸውና የሀገራዊ ምክክር ኮሚሽን ደግሞ ለዚህ ይጠቅማል። በሃይማኖት በኩል ምን አለ? በሃይማኖት መካከል ምን አለ? ወጣቶች ምን ይላል? ምሁራን ምን ይላል? ሴቶቹ ምን ይላሉ? ምሁራን ምን ይላል ብሎ ማዳመጥ አለበት። አገራችን ውስጥ በጣም ብዙ ነገር ይለውጣል። አንደኛ የሰዎች አጀንዳ ምን እንደሆነ እንረዳለን። ሁለተኛ ዲያሎግ ማለት ከኔ ተቃራኒ ያለውን ሰው የማድመጥ ችሎታችንን ያዳብራል። ተደማጭ ነኝ ደግሞ ሰው ሲል ተደማጭ ካለ ባለመሆን የሚመጣን ያለመረጋጋት የሚመጣን ጠብ የሚመጣን ብስጭት ጥፋት እናቆማለን ማለት ነው። አዲስ የፖለቲካ ውል ነው ይሄ። የኒው ሶሻል ኮንትራክት ምን ይዞ ሊመጣ ይችላል? ዜጎች በጋራ ጉዳዮቻቸው ላይ ተስማምተው አዲስ ሀገራዊ የመግባባት ታሪክ የሚፈጥሩበትን ሂደት ይፈጥራል። ይሄ ምክክር ኮሚሽን ልምምዳችንን ከፍ ያደርገዋል ማለት ነው። ለዘመናት የቆዩ አለመግባባቶችን እንደሚፈታ የሚጠበቀው የሀገራዊ ምክክር ጉባኤ ሊካሄድ የመጨረሻው ምዕራፍ ላይ ደርሷል። እናም ኮሚሽኑ የጀመራቸው ተግባራት ለሀገር ወሳኝ በመሆናቸው ለስኬታማነቱ ከሁሉም ዜጋ ከፍ ያለ ጥረት ይጠበቃል። ማህበረሰቡ ያዳመጠ ነው። የሀገራዊ ምክክር ኮሚሽን አካሄድ ያዳምጣል። እነሱ የሚያስተላልፉትን መልእክት ያዳምጣል። ማህበረሰቡ እምነት አለው። ምክንያቱም ሁሉ ሰው አቅፈዋልና ወደ ሰላምና ወደ አንድነት ወደ መቻቻል ከመጣን ብዙ እድገት እነዚህ አውሮፓዎች አሜሪካኖች የደረሱበትን እድገት ላይ በአጭር ጊዜ ውስጥ እንደርሳለን የሚል ሀሳብ አለኝ። ምክንያቱም እኔ ሀገር ሽማግሌ ነኝ፣ ከታዘብኩት ነው የሚናገረው። አገር የሁላችንንም ምክክር፣ የሁላችንንም ሀሳብ፣ የሁላችንንም የኔነት ስሜት ትፈልጋለች። በተለይ አሁን ካለን እድል አንጻር ቀጠናው የጂኦፖለቲክሱ ውጥረት ያለበት ነውና በዚህ ወቅት ሌላ ሀገር የሌለው ሰው ካልሆነ በስተቀረ ለሀገሩ ዘብ ማይቆም ለሀገሩ ማይመክር ሰው ይኖራል ብዬ አላስብምና ኑ ወደ ጠረጴዛው ኢትዮጵያ ልትመክር የተዘጋጀችበት ወቅት ነውና እንመካከር።